ያተረፍሽውን ነገር ንገሪኝ እንጂ። ናኒ ናንዲ ዝቅ በይና ቁጭ በይ። እሺ ሄሉዬ፣ ምንድን ነው አሁን? ምን ሆነሽ ነው? ቶሎ ንገሪኝ። ወረቀቱ ምንድን ነው? ኖኒ አንድ እጅሽን ገልጠሽ አሳይኝ። ቶሚዬ ጉድ ሆነናል። ኖኒ አንቺ ወደ ላይ ሂጂ። ምን ነው ትዬ? እኔን የሚመለከት ነገር ነው እንዴ? አሁን ግን እርግጠኛ ሰው እነግርሻለሁ። እሺ ወደ ክላስ ሂጂ። እኔ ግን በዚህ አጋጣሚ ልውጣ፣ አባቢ ተከትሎኝ እንዳይሄድ። ግን ብሩ ሳልቀበላት እጅ ምን አይነት ጣጣ ነው? በቃ እኔ ሄድኩኝ። ቻው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉት። ዛሬ በአዲስ ድራማ ነው የመጣሁት። እሱ ምንድነው እንግዲህ ሉሊት ታውቃታላችሁ ከዛኛው ድራማው ላይ በዚሁም ቀጥላለች። እንግዲህ የሉሊት ክፉ መሆንና መርዝ መሆን ታውቃላችሁ፣ ክፋቷን ማለት ነው። እሱ ምንድነው የተፈጠረው? የገዛ ልጇን ነው አሁን ያሰቃያቻት ያለችው ናኒት ወይም እቺ እንደ ሰራተኛ ሆና የምትሰራው የሷ ልጅ ናት። እሷ ግን ልጇን እያሰቃየሽ መሆኑን አታውቅም። የገዛ ልጇን አፍና ወስዳ ነበረ። ከዛ በኋላ አጋጣሚ ራሷን ስታ ስትወድቅ ያን የልጁ ፍቅረኛዋ ወይም የበፊት ባሏ ነው እና እሷ ለገንዘብ ብላ ሌላ ወንድ አግብታ እየተቀመጠች ነው። በዚሁ አጋጣሚ ልንገራችሁ፣ እኔ በጣም የገረመኝ ገንዘቡ ስለደላት እናንተን ስላላት ነው እንግዲህ ከዚህ ሰውዬ ጋር እየኖረች ያለችው ማለት ነው። እና ወንድሜ ደግሞ ባሏ ነው፣ የበፊት ባሏ ነው። ባልነቱ እንዴት ነው ወዴት ነው ካላችሁ ላብራራላችሁ። በመጀመሪያ ተጋብተው ይኖሩ ነበረ ሉሊትና ልጁ። ከዛ በኋላ እሷ እና እሱ ደሃ ናቸው። በስከ መጨረሻ ይህን ሀብታሙን አግብታ ሄደች። ከዛም የሀብታሙ ኑሮ ተመችቷታል። ሀብታሙ ግን በጣም የዋህ መልካም ሰው ነው። ገባችሁ አይደለ? እና ሉሊትና የናኒት እናት የገጠሯ ሴትዮ ወይም የገኒ ልጆቻቸው እንደተቀያየረ የሚያውቁት ነገር የለም። ማን እንደቀያየረባቸው ፈጣሪ ወቀው። ማን የሚያውቀው? የበፊቱ ያነ ፍሬንዷ ያውቃል ወይም የበፊት ባሏ ያውቃል ማለት ነው። የገዛ ልጇን ነው እንግዲህ አስራ HIV ውጋት ብለው አስመርዛት ብለው መርዛት ብሎ አጋጣሚ እሱ ስለሚያውቅ አልመረዘባትም። ደግነቱ ማለት ነው ልጇን። ገባችሁ? በራሷ ሳታቅ ልጇን ነው እያሰቃየች ያለችው። አሁን ደግሞ HIV ኤዲስ ይዞሻል ብላታለሽ። እሷ ደግሞ እውነት መስሏት በጣም እያለቀሰች ነው። በጣም 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 ማለት ነው። ይህ ሁሉ ምንድነው? ሉሊት ገንዘብና ገንዘብ ብቻ ነው የምታውቀው ሉሊት ማለት ነው። በበፊት ስሟ ስለሚቀናኝ ነው። ገባችሁ? እና ከዚህ ላይ እኔ ባይዘውኝ ማለት ነው ሉሊት የሌለሽበት ድራማ ደስ አይልም። ሉሊት ደግሞ በጣም አረመኔ ጨካኝ ናት፣ ገዳይ ናት። 2 ሰው ኦር ምናምን ገላለች። የልጁን አባት ገላለች። ኦር እችን ደግሞ ልትገላት አስባ ነበር፣ ግን አጋጣሚ አቃጣሪ አልተሳካላትም። ከዚህ ድራማ ግን የተማርኩት ነገር ምን እንደሆነ ታውቃላችሁ? በጣም ለሰው ልጅ አንዳንድ ሰዎች አሉ አስመሳይ ሰዎች። አስመሳይነታቸውን እያወቃችሁ እንዳላወቃችሁ ዝም ስትሏቸው እነሱ ግን የገባቸው አይመስለኝም መሰለኝ አንዳንዴ ሳስበው ማለት ነው። እና ሉሊት ደግሞ ባሏን ሞኝ ነው የምትለው። ባሏን ለምን ካላችሁ ባሏ በጣም መልካም ሰው ስለሆነ በጣም ጥሩ ሰው ስለሆነ ባሏን ሞኝ አንተ ጀዝባ ነው የምትለው። ባልየው ደግሞ እሷ ገዳይ እንደሆነች አያቅም። እንግዲህ የሆነ መረጃና ማስረጃ ሳያቃት ነው ለሚስቱ የሚነግራት ማለት ነው።
እና ምን እንደሆን ታውቃላችሁ? ከዚህ የተሰማኝ ነገር ምንድን ነው? እሰቡ እንግዲህ እናንተ ሐኪም ቤት ሄዳችሁ ወልዳችሁ ልጆቻችሁ ተቀይሮባችሁ ኢማጂን የገዛ ልጇን እያሰቃየች ነው። በሁለተኛ ደረጃ ደግሞ HIV ሳትያዝ ነው እንግዲህ ኪኒኑን ትጠቀሚያለሽ ወይ ስትላት አዎ እጠቀማለሁ አለቻት። ልጅቱ ደግሞ አታውቅም። HIV የያዛት መስሏት በህልሜ ነው በውኔ ነው እያለች በጣም ታልቅሳለች ማለት ነው። ለምን እሷ ትክክል የተያዘች መስሏት ነበር፣ ግን አልተያዘችም። አስባችኋል? ምን አይነት ሉሊት ተንከሲስ እንደሆነች ማለት ነው። ተንከሲስ አስባችሁታል? እና በሁለተኛ ደረጃ ደግሞ ገንዘብ ከሌላችሁ ኦር ገንዘብ ያላችሁ ሰዎች ሰውን ለመግዛት አትሞክሩ። አሁን ሉሊት በገንዘብና በገንዘብ ብቻ ነው። በቃ ገንዘብ ካለው የምትፈልገው እሷ ከዚህኛውም ድራማ ከዛኛውም ድራማ አንድ አይነት ቻሌንጅ ነው የሚሰጧት ማለት ነው። እና የምትሰጠው ምንድን ነው? በቃ ገንዘብ 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 ነው የምትለው ማለት ነው። በሁለተኛ ደረጃ ደግሞ ይሄ የወንድምየው ኦር አባቱን የገደለችው ልጅ የሉሊትን ክፋት ሳያቅ አይቀርም። የሉሊትን ክፋት በደንብ ተረድቶታል። ለምን ካላችሁ እንዴት መኪናው እሷ ቲማቲም ኦር የሆነ ነገር ግዢ ብላት እንዴት ልጅ ታፈነች፣ ገባችሁ ምናምን በቃ ያልተዋጠለት ነገር አለ። እሷ ደግሞ በቃ የሆነ የምትጠራጠረው ነገር ፊት ለፊት ታጠፋለች። ማን? እሷ። ሰራተኛዋ ደግሞ ረሳው ብላ እየተቀመጠች እቺ ጓደኛዋ ደግሞ ሂዳ ለዛኛው መናገር አልነበረባትም። ምን እንደሚፈጠር እናያለን። በሶስተኛ ደረጃ ከሁሉም ግን በጣም እኔ ደስ ያለኝ አንድ የማንጠብቀው ሰው ከዚህ ድራማ ተካቷል። ኑኑዬ ማለት የገዛ ልጇ ናት። እሷ ግን እንዴት እናት እንዴት ልጇን አታውቅም? ልጇን እንዴት አታውቅም? ኑኑዬ እንግዲህ የእሷ ልጅ ናት። በገዛ ልጇ ነው እንግዲህ እያሰቃየቻት ያለው። ልጇን የቁም ስቃይ ነው የምታሳየት። አስባችሁታል? እሷ ልጇ ያልሆነች መስሏት ነበር፣ ግን ልጇን ነው እያሰቃየች ያለችው። የእሷ ልጅ እንደሆነች ደግሞ ማን የሚያውቀው? የበፊት ባሏ ነው። የበፊት ባሏ ማለት ነው። እዚህ ላይ ግን እሷ ኑኑ ልጇ እንደሆነች አታውቅም። አስባችሁታል? በጣም ነው እንትን የሚለው። በሁለተኛ ደረጃ ደግሞ የማጠብቁት ሰው ድራማውን ድራማ የሚያደርግ ሰው አንድ ሰው ተከስቷል። እኔ እሱ ካለበት በጣም የሚመቸኝ ድራማ ወላሂ በጣም 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 ማለት ነው። እሱ ማን ነው እነግራችኋለሁ። ግን በዚሁ አጋጣሚ ልንገራችሁ ሉሊት የተሸወደችው ምን እንደሆነ ታውቃላችሁ? ባሏ የዋህ ስለሆነ መቶ ስለሚነግራት ነው እንጂ ባሏ መቶ ባይነግራት ኖሮ ጥሩ ነበር። ባሏ ግን አያውቅም። ሴት ገዳይ እንደሆነች ያውቃል፣ የምትገድለው ሴት እንደሆነች ያውቃል፣ ግን እሷ እንደሆነች አያውቅም ማለት ነው። አስባችኋል? እንግዲህ ከውጭ ሀገር መጣ የተባለው ደግሞ የሰውየው ልጅ አለ። ማን እንደሆነ ታዩታላችሁ። በዚሁ አጋጣሚ ሉሊትዬ እሷና እሱ ተፋጠዋል። ምን እንዳፋጠጣቸው ፈጣሪ ወቀው። ለምን ካላችሁ የሉሊትን ኦር እኔ ሉሊት ነው የሚገባኝ በፊቱ ማለት ነው። እና የእሷን እንትን ክፋቶች የሚያውቀው የበፊት ባሏ ኦር እና ሰራተኛዋ ምናምን ነው የሚያውቁት ማለት ነው። ገባችሁ? ባሏ ደግሞ ምንም አያውቅም፣ የዋህ ነው። ከዚሁ ላይ ግን እንግዲህ ተፋጠዋል። ነገ ምን እንደሚፈጠር እነግራችኋለሁ። ሉሊትና ልጁ ይተዋወቃሉ። የት ነው የሚተዋወቁት? ሉሊት በፊት ስትሰራበት የነበረ ቦታ ነው። በሁለተኛ ደረጃ ደግሞ ሉሊት የምትሰራ የነበረው እንደዚህ ሴት ምናምን ነበረ። መጨረሻ ላይ ነው እንግዲህ ይህን ሰውዬ በዛ በቦሌ ብላ የጠበሰችው ማለት ነው። ባሏን ደግሞ አልፈልግም ብላ ሄደችው። ምንድን ነው ባሏ ገንዘብ የለውም። ታፈቅረዋለች፣ ያፈቅራታል፣ ግን ገንዘብ ስለሌለው አብራው መኖር አትችልም። ባሏን አንተ ጅል ነው የምትለው፣ ትክክለኛ ባሏን። ውሽሜውን ደግሞ የኔ ማር፣ የኔ ቆንጆ፣ የኔ ምን ነው የምትለው ውሽሜውን ማለት ነው። ውሽሜውን ማለት ነው። እና ምላችሁ ነው ከዚህ አጋጣሚ አንዳንድ ምቀኛ ሰዎች እንደዚህ እናንተ ራሱ ታወሯቸዋላችሁ እያወቃችሁ እንዳላወቃችሁ፣ ግን ቀስ ብለው ጠቅ የሚያደርጉ ሰዎች አሉ አይደለ? እኔ በጣም ብዙ ሰው ያጋጥመኛል። እኔ ግን አውቄ እንዳላወኩ ነው የማልፈው። እያወኩኝ አውቃለሁ።
እንዳያወቁ እንዳላወቁ አልፋለሁ ማለት ነው። እና ይህ ሰውየው ደግሞ የሉሊት ባል ደግሞ በጣም መልካም ነው። የሉሊት ልጅ ደግሞ ልጅቱ ትምህርት ቤት አትሄድም፣ ከወንዶች ጋር ነው ስትዳራ የምትውለው። ግን እሷ ምንድነው ለቤተሰብ የምትለው ትምህርት ቤት እየሄድኩ ነው ትላለች። ከዛ በኋላ የራቁት ቪዲዮ ተይዞባታል። የራቁት ቪዲዮ እንግዲህ ምን እንደሚደረግ ፈጣሪ ወቀው። እሷ ደግሞ ለአንደኛው ጓደኛው ደውላ ይህኛውን ለማስገደል ወስናለች። ሳይቀድመኝ ልቅደም ብላ ነው። ግን በባሌም በቦሌም ገንዘቡን ካላመጣሹ ለእናት ለአባትሽ አንቺ ከኛ ጋር ዲስኮ ቤት ወይም ጭፈራ ቤት ወይም ምን ቤት እንደምትይ እንናገራለን ብሎ አስፈራርቷታል። እሷ ደግሞ ለአንደኛው ጓደኛው ደውላ ነግረዋለች። ምን አለችው መሰላችሁ? እኔ የፈለግኩትን ነገር እሰጥሃለሁ፣ ግን እሱን አጥፋልኝ ብለዋለች። እንግዲህ ምን እንደሚፈጠር አብረን እናያለን። በዚሁ አጋጣሚ ግን የሉሊት ነገር የምትጋለጥ ይመስለኛል። ለምን ካላችሁ ሉሊት ከዛም ጋር ተባልታለች። በሁለተኛ ደረጃ ደግሞ ሰው ገላለች። በገጇን የገደለችው እና አጎትየውን ማለት ነው። አጎቱን የገደለችው እሷ ናት። እንግዲህ እዘግባለሁ፣ አወል ባወል እዘግባችኋለሁ። እናንተ ደግሞ ምን ታረጋላችሁ? ሰብስክራይብ፣ ላይክ፣ ሼር። ሰብስክራይብ አትርሱ ፕሊዝ። ቪዲዮውን ሼር አድርጉት። የለዛ ኢትዮ አድናቂ የሆናችሁ በሙሉ ሰብስክራይብ እያደረጋችሁ የሚከሰተውን ከኢትዮጵያ እየደወልኩ እዘግባችኋለሁ። እናንተ ብቻ የሚጠበቅባችሁ ሰብስክራይብ ማድረግ ብቻ ነው። እየደወልኩ እያጣራው መረጃና ማስረጃ እያመጣው ፖስትላችኋለሁ። ሰብስክራይብ አይረሳ። ቪዲዮ ቫይራል እንዲወጣ ሼር አድርጉ። የመዳም ቅመሞች እህት ወንድሞቼ፣ የለዛ አፍቃሪ የሆናችሁ እያንዳንዷን ድራማ እያመጣው ነግራችኋለሁ። በዚሁ አጋጣሚ መኪናውና ፎቶ ተይዟል። ሉሊት ትዋረዳለች ብዬ ነው የማስበው። ሉሊት ትዋረዳለች። ባልየው ግን መልካምነትን አይቀይርብህ ወንድሜ። መልካሙን ሰብስክራይብ፣ ላይክ፣ ሼር አድርጉ። የለዛ አፍቃሪ የሆናችሁ ሰብስክራይብ አድርጉ። ዳይ ወደፊት